ለአብነት መድኃኒት ሰጥተውታል። ቀንተውበት ትግሬዎች ትግሬ ሁሉን ነገር ይምራ። ጳጳሱ እነሱ፣ ፎቁ እነሱ፣ አክቲቪስቱኛ ከካናዳ አምጥተው አንድን ቦዘኔ ሸለሙት። ኢትዮጵያ Best Female Artist of the Year Veronica. በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። አብም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን ሲያስደነግጡ የነበሩ ቲክቶከሮች በቁጥጥር ስር መዋላቸው ተሰማ። በጣም ይገርማል። ዛሬ አንድ የገጠመኝ ነገር ላጋራችሁ። አንድ የአርሰናል ደጋፊ በጣም ሊጣላ መጣ ዛሬና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት ነው። የአዶናይ ነገር በእውነት እያሳሰበኝ ነው። እግዚአብሔርም እያሳሰበኝ ነው። የአዶናይ ጉዳይ በጣም ያሳስባል። 4 ሚሊዮን አካውንቱን ዝም ብሎ ማጥፋት አለ እንዴ? ሰላም ወደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን ይመጣናል ያልኳችሁን ወቅታዊና ቁም ነገር ያዙ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማጠራጠር ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ዩቲዩብ ተወዷል ብሎ ስለሚያስብ ለብዙ ያደርስልናል። ላይክ ማድረጋችሁ እንደቀላል ነገር አትዩት። እንዲሁም አስተያየቶቻችሁን ኮሜንት ላይ ጻፉልን። ዛሬም እንደተለመደው የተለያዩ ቪዲዮዎችን ይዘን መጥተናል። ከእናንተ የሚጠበቀው ላይክ አድርጋችሁ ከመጨረሻው ድረስ ቪዲዮ ማየት ነው። ወደ መጀመሪያው ቪዲዮ እንለፍ። ታንዛኒያ ገብተናል። ለዚህ ፕሮሞ አዋርድ እንደምታውቁት በአራት ዘርፍ ተካትቻለሁና እንግዲህ ፐርፎርም አደርጋለሁ። አሁን ስቴጅ ምን አድርገን ነው የወጣነው እና የሆነ ነገር ላሳያችሁ። Guess who is here? የሆነሽ ቆንጆ ባይ ዘ ወይ እዚህ ጋር ይሄን ተሳስተዋል፣ ግን it's okay እና በጣም ደስ ብሎኛል። ኢትዮጵያን አስጠራለሁ። ጉጉት ላረጋችሁ በጣም ነው አመሰግናለሁ። ላላረጋችሁ it's okay ብቻ ወዳችኋለሁ። ይቅናል እንዳመስለኝ ኢትዮጵያ Best Female Artist of the Year Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom. And to all my fans all over the world, from Ethiopia, Eritrea, Africa, thank you so much. ያው እንግዲህ እንደሰማችሁ ነው ቬሮኒካ አዳነ በታንዛኒያ በተደረገ እንግዲህ የአፍሪኮች ውድድር ማለት ነው አሸናፊ ሆናለች። ራሷንም ማስጠርታ ሀገራችንን ማስጠርታለች። ቬሮኒካ አዳነ እንኳን ደስ አለሽ። የመላው ኢትዮጵያውያን ድሉ የሷ ብቻ ሳይሆን የሁላችንም ነውና እንኳን ደስ አለን። በጣም ይገርማል። ዛሬ አንድ የገጠመኝ ነገር ላጋራችሁ። አንድ የአርሰናል ደጋፊ በጣም ሊጣላ መጣ ዛሬና በኃይል መጣ። ከዛ ምንድነው ምናምን አድናቆትም መሰለኝ ምናምን ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን ማለት ነውና በዚህ መሃል የሳምሰንግ አልትራ 24ን ነው ያጣሁት። እንግዲህ ወሰደብኝ። እንግዲህ እግር ኳሳችን ወዴት እያመራ እንደሆነ ለጸብ የምንጋበዝበት ጊዜ ላይ ደርሰናል። ለነገሩ ያው አርሰናል ተሸነፈ ብሎ የሚያለቅሱ አሉ። ማንቸስተር ተሸነፈ ብሎ ከትምህርት ቤት የሚቀር ትውልድን ያፈራን እንገኛለንና አዝናለሁ በጣም ያው ለበጎ ነው ብዬ አልፈዋለሁ። ግን እኔ ሁሉንም የአርሰናል ደጋፊዎች አይወክልም ይሄ ተግባር ብዬ አስባለሁና እኔ ጓደኞቼ በጣም የአርሰናል ደጋፊ ናቸው፣ መወዳቸው ማከብራቸው አሉና ዛሬ እንግዲህ ይሄ ነገር አፕን አድርጎ ስልኬንም ማጥቻለሁ። እንግዲህ አይ ቲንክ 100 ምናምን ሺህ በላይ ነው አይደልና በዚህ በማያውቁን እግር ኳስ በጣም ይሄ ነገር ያው እንደሰማችሁ ነው እንግዲህ አሉላ ፍሬው የአርሰናል ደጋፊዎች ስልኬን ወሰዱብኝ ብሏል። አሉላ ፍሬው አንዳንዴ ራሱ የሆነ ፕሮፌሽናሊዝም አይመስልም የሚያደርጋቸው ነገሮች ምናምን
ፕሮፌሽናል ጋዜጠኛ የሚያደርገውን አይነት ነገር አይደለም የሚያደርገው አንዳንድ ነገሮችን ስናይ ማለት ነው። እንደ ፕሮፌሽናል ለምን እንደማይሆን እኔ ሳይድ ይዞ ምናምን ማለት ከጋዜጠኛ የሚጠበቅ ነገር አይደለም። የሚፈልገውን ቲም መደገፍ ይችላል። ግን አንዳንድ የሚያደርጋቸውን ነገሮች ስናይ በቃ አርሰናል ከአርቴታ ጋር ዋንጫ ከበላ እየማለ ምናምን ጋዜጠኝነቴን አቆማለሁ ምናምን ይሄ አሁን አይደለም አንድ ፕሮፌሽናሊዝም ከሆነ ይቀርና ከበሰለ ሰው እንኳን የማይጠበቅ ንግግር ነውና ራሱ እልህ ውስጥ እየተጋባ ሰጣ ገባ ውስጥ እየተጋባ መልሶ እንደዚህ አይነት ነገር ሲፈጠር ደግሞ ያው ሰው ለመውቀስ መምጣት ተገቢ ነው ብዬ አላስብም። ቅድሚያ ማድረግ ያለብን ነገር ራስን ማድረግ አለብን። ፕሮፌሽናል በቃ ራስን እንደ ፕሮፌሽናል አድርግና ከዛ በኋላ ለመተቸትም ይመቻል። መጀመሪያ ሳትስተካከል ሰው መውቀስ ከባድ። ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን ሲያስደነግጡ የነበሩ ቲክቶከሮች በቁጥጥር ስር መዋላቸው ተሰማ። የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ በህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ አስታውቋል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆንም በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ያው እንዳያችሁ ነው እንግዲህ በትናንትናው ዕለት ደግሞ እንደዚህ ሰግጥ ፈምስ በሚል ያለ አግባብ እንግዲህ ተርጉሞት ሲሰሩ የነበሩ ቪዲዮ ሲሰሩ የነበሩ ሰዎችን ፌዴራል ፖሊስ በቁጥጥር ስር አውሏቸዋል ማለት ነው። እንግዲህ አዶናይ ሰግጥ ፈምስ የሚለውን ቃል በኔጌቲቭ እንዲታይበት ካደረጉ ሰዎች ውስጥ ጥቂቶቹ እነዚህ ናቸው። መታሰር የነበረባቸውም እነዚህ ናቸው። ምክንያቱም የራሳቸው አተርጓጎም ወደማይሆን ነገር የቀየሩት እነሱ ናቸው እንጂ አዶናይ በዚህ መንገድ አልነበረም ሰግጥ ፈምስ ሲል የነበረው ማለት ነው። እና እንግዲህ ፍትህ ህግ አሁን ትክክለኛውን ነገር እየሰራ ይመስለኛል። የአዶናይ ነገር በእውነት እያሳሰበኝ ነው። እግዚአብሔርም እያሳሰበኝ ነው። የአዶናይ ጉዳይ በጣም ያሳስባል። 4 ሚሊዮን አካውንቱን ዝም ብሎ ማጥፋት አለ እንዴ? አትጠቀሙበትም ማለት አለ እንዴ? ምን እስር ቤት 2-3 ቀን ነው የቆየው። ልትጠይቁት ነበረ፣ የምትፈልጉን ጠየቃችሁት፣ ከዛ ወጣ። በቃ ነፃ ነው ብላችሁ ከለቀቃችሁት በኋላ አካውንቱን ግን መዝጋት ተገቢ አይደለም በጭራሽ። ጌታ ሁለተኛ አካውንት ከፍቶ 160 ሺህ ደርሶ በአንድ ይላል አካውንቱ። ይሄማ በደንብ አፈና ነው። በደንብ አፈና ነው። ይሄ ልክ አይደለም። ያ ካልዘጉት በሰየው መዝጋትም የለባቸው ምንም ማለት የለባቸውም። እና ነው የአዶናይ አካውንት መዘጋት የለበትም በጭራሽ። ምክንያቱም ከመንግስት ጋር የሚያገናኘው ነገር የለም፣ ከማን ጋር የሚያገናኘው የለም። ልጁ ተሳዳቢ አይደለም፣ ምን አይደለም። ስለዚህ ዘጋ የሚል እምነቱ የለኝም ነው እንዴ። ባራክ ኦባማ ስለ አዶናይ አውርቷል፣ ትዊተር ላይ ጽፏል። በመፈታቱ ደስ ብሎታል። ባራክ ኦባማ የአሜሪካ የቀድሞ ፕሬዚዳንት፣ ያ ማለት ስሙ አሜሪካ ሙሉ ለሙሉ ይታወቃል። የሚሰራው ነገር ደስ አላለኝ። ያንግ ነው ኢዝ ያንግ። አሁን የሚሰራው ሴራና ደባ ነው፣ ትክክል አይደለም። ያው ዮኒ ማኛ የተናገረው እንደሰማች ነው። እኔ ራሱ በጣም ስለሚገርመኝ ስለነበረ ነው። በጣም እንግዲህ ሙሴ ሰለሞን በጣም ትልልቅ ቲክቶከሮች ምናምን ከተፈቱ በኋላ አካውንታቸውን አክሰስ ማድረግ አይችሉም እና ለምን እንደሆነ አላውቅም። ምክንያቱም አሁን ረጅም የታሰሩትስ ምናምን በተለያየ ምክንያት ነው ሊሆን ይችላል። ግን አሁን ጥቂት ሳምንት ምናምን ታስረው ሲወጡ አካውንታቸውን አክሰስ ማድረግ ያልቻሉበት ምክንያት ምን እንደሆነ ለእኔም ግራ እየገባኝ ስለሆነ ነው። አሁን እንግዲህ ጃኒም ተፈታለች፣ አክሰስ እያደረገች አይደለም። አዶናይም እንደተፈታ እንግዲህ አክሰስ ማድረግ አይችልም ነበር። አሁን ግን አክሰስ ማድረግ ይችላል። እነ ሙሴ ሰለሞን ምናምን ከምን ጋር የተገናኘ እንደሆነ ይሄንን አላውቅም። ታውቃላችሁ? ኮሜንት ላይ ጻፉልኝ እስቲ። ጃኒ አልተፈታችም የሚሉም አሉ። እስቲ ቪዲዮ ነው እያየሁት ነው ኮሜንት ላይ የምትጽፉልኝ፣ ግን እኔ አሁን ላይ ምንም ኢንፎርሜሽን የለኝም ጋይስ። ሶ አታስጨንቁኝ። ምንም ኢንፎርሜሽን እንትን አይለኝም፣ ማግኘት አልቻልኩም። ስለዚህ አላውቅም እና መጠበቅ ነው አይሻልም ጋይስ? እኔ አላውቅም። ኖ ኧረ በስመ አብ ዊር ጉድ። ጃኒ እኮ እህቴ ናት፣ እኔ ትንሽ እህቴ ናት። እንደ ጓደኛም እንትን አልላትም። እውነት ለመናገር ትንሽ እህቴ ማለት ናት። ከድሮ ከልጅነት ጀምሮ ድሮ የዛሬ 5 ዓመት ምናምን ጀምሮ ነው የምንተዋወቀው እና
አይ አልተጣላንም። አታስጨንቁኝ። እኔ እግዚአብሔር እንደዚህ ጠይቃለሁ ብዬ አይደለም ላይ የገባሁት። አጋጣሚ ውጪ መኪና ቻርጅ እያደረኩኝ ነውና ያው እንደሰማችሁት ነው ጃኒ ያልተፈታች ምናምን የሚሉ መረጃዎች እየወጡ ይገኛሉ። ምክንያቱም ምንም ቪዲዮም ስትሰራ ምንም ስታደርግ አላየናትም ማለት ነው። በዛ ምክንያት ነው። ግን እስቲ ብላኪ የሰጠው ምላሽ አለ። እሱን እንስ ጃኒ ገና ስልኳን ስላልተቀበለች ነው። እሺ ትመጣለች፣ አታስቡ። ጃኒ ስልኳን አልተቀበለች ስላላገኘች ነው ስልኳን። ከዛ ግን ትገባለች። ጃኒ እስከ ስንት ቀን መሰላችሁ? አንድ 3-4 ቀን ልትቆይ ትችላለች። 2-3-4 ቀን ልትቆይ ትችላለች። ግን ከእግዚአብሔር ጋር ትመለሳለች። አትጨነቁ። ሪፖስት እያደረገች ነው። እኔ ካልኳችሁ እኮ አካውንቷን አይደለም ስልኳን አልተቀበለችም እና ለዛ ነው ትገባለች። ያው እንግዲህ ብላኪ የተናገረውን እንደሰማችሁት ነው ማለት ነው። ተፈታለች፣ ግን ያው ስልኳ እጇ ላይ ስላልደረሰ ነው። ያው ከህግ ጋር የተገናኘ ነገር ደግሞ አንዳንዴ ትንሽ ፕሮሰሶች ይኖሩታል። ፕሮሰሶቹን አልፋ ስልኳ እጇ ላይ ሲደርስ ወደ ቲክቶክ ትመለሳለች ብለን ተስፋ እናደርጋለን። ግን አሁን ሁሉም ተፈቷል። ሊቫም ተፈታለች። ያልተፈቱ ቲክቶከሮች የሉም ማለት ነው። አሁን ታሰሩ ካልኳቸው ውጭ አብነት መድኃኒት ሰጥተውታል። ቀንተውበት ትግሬ ሁሉን ነገር ይምራ። ጳጳሱ እነሱ፣ ፎቁ እነሱ፣ አክቲቪስቱኛ ከካናዳ አምጥተው አንድን ቦዘኔ ሸለሙት። ወርቅ የምትባል ሌባ ምን አለች? በ4 ስልክ ነው የራሱ መርጫዋለሁ አለች። በተለያየ ስልክ ይኸው ትግሬዎች አሁን እንደ ጉንዳን የወጡ ትግሬዎች ናቸው። ሰጠውት ነው ስለሚበልጣቸው አጠፉት ማለት ነው። ያው እንግዲህ ሞጣ ቀራኒ የተናገረው እንደሰማችሁት ነው ማለት ነው። ያው ፖለቲከኛ ነገሮችን ከፖለቲካ ጋር ማያያዝ ይወዳል። እንግዲህ ማስተራብነት መድኃኒት ሰጥቶት ነው እንደዚህ ሆነው ምናምን ነገር እያለ ይገኛል። ማስተራብነት ራሱ እንግዲህ መሙን ያልታወቀም እያለ ያለ ሰው እዚህ ጋር ሌላ ወገንተኛ መጥቶ በመድኃኒት ነው ምናምን ሲል መስማት በጣም ይከብዳል። ነገሮችን ሁሉም ከፖለቲካ እንደምታገናኙት አላቅም። እስቲ ከዚህ የተገናኘ ከማስተራብነት ጋር አንድ በጣም ያሳዘነኝ ቪዲዮ ያለ እሱ ነው። እኔ የዚህ ሰው ንግግር እስቲ አንድ ቪዲዮን ሰምተን እንመለስና ማለት ምን ልል ነው የፈለገው እኔ ትንሽ ስላልገባኝ ነው። እና የገባችሁ በኮሜንት አስረዱኛላችሁ። ታምም ያለው ጸልዩልኝ አለ ማስተራብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። እንግዲህ ቪዲዮ እንዳያችሁት ነው። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ። ማለት ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች እውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ሕልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? በመጽሐፍ ቅዱስ ውስጥ እውር ስበራ አላየንም ወይ? ሽባ ስተረተር አላየንም ወይ? የሞተ ስነሳ አላየንም ወይ? ማለት ምንድነው ማለት አሁን ምን ለማለት ነው የተፈለገው አሁን ይሄ ነገር? ወይስ እንደው ነገሩ ከማስተራብነት ጋር ይገናኛል? ማለት እኔ ብዙ ሰዎች በሱ ጉዳይ ላይ ኔጌቲቭ ነገር ሲናገሩ ሰምቼ አላውቅም። ግን የዚህ ሰው ንግግር በጣም የገረመኝ በቃ አንደኛ በጣም የእግዚአብሔርን ሕልውና በጣም እንዴት አድርጎ እንደተገነዘበው አላውቅም። ስንት እግዚአብሔር አለ ምናምን ይላል። አልገባኝም። እኔ ማለት ምን ልል ነው የፈለገው ሰውየው? እንደው እስቲ በኮሜንት አስረዱኝ እስቲ ወይ መልስ ስጡት እስቲ። በጣም የሚገርም ነው። በጣም በእውነት እዚህ ላይ አስተያየት መስጠት ራሱ በጣም ከባድ ነው። ማስተራብነት እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ምሕረቱን ይላክልህ፣ እግዚአብሔር ይፈውስህ፣ የደሆች አባት ነህ አንተ፣ እግዚአብሔር ካንተ ጋር ይሁን። ሌላ ምንም ምለው ነገር የለም። የኢትዮጵያ እናቶች ሁሉ እውነት ለመናገር ሰው በዚህ ደረጃ ስረባረብልህ ሳይ ምን ያክል የሰው ልብ ውስጥ እንደገባ ምን ያክል ሰው ላንተ እንደሚያስብ ማሳያ ነውና ምንም አትሆንም። እግዚአብሔር ይጠብቃል። የዚህ ሁሉ ሰው እንባ እግዚአብሔር ጋር ይደርሳል። እግዚአብሔር ፈውሱን ይልክልሃል።
አይዞ በርታ ወንድማችን። እንግዲህ እንደሰማችሁ ነው። እንደዚህም አይነት ሰዎች አሉ ማለት ነው። ከእንደዚህ አይነት ሰዎች ጋር ነው ተቆጥረን እንግዲህ 130 ሚሊዮን ምናምን የምንባለው ማለት ነው። በሽታ በጸሎት አይደንም። አንድም ሰው ጸሎት አረገ፣ ብዙም ሰው ጸሎት አረገ፣ ለውጥ የለውም ምናምን ነው እያለ የሚገኘው። የሃይማኖት አባቶች እንኳን እኮ አገር ከባድ ሁኔታ ውስጥ ስትገባ የጸሎት አዋጅ ያውጃሉ፣ ሁሉም እንትን እንዲል ማለት ነው። እና በጣም አሳፋሪ ሰዎች እየበዙ ነው። የምሬ ነው የምላችሁና በጣም ይገርማል። እኔ አሁን እንደዚህ አይነት ሰው አይምሮ አለው። እኔ እንዴት ምን አይነት አስተዳደግ የፈለገ እኔ ጋጦት ቢሆን ሰው የዚህን ያክል አላዋቂ መሆን ይችላል ብዬ ግን አላስብም። የምር በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ያው እንግዲህ ከራሱ ከማስተር አብነት አንደበት እንደሰማችሁት ነው። እኔ ከኢትዮጵያውያን ምንም አይነት እርዳታ አልፈልግም፣ ከእናንተ ምንም አይነት እርዳታ አልፈልግም፣ ጸሎታችሁን ብቻ አርጉልኝ ነው ያለው። ምንም አይነት የገንዘብ እርዳታ፣ ምንም አይነት ድጋፍ አልፈልግም ብሏል። የተለያዩ ሰዎች እንግዲህ ሶሻል ሚዲያ ላይ በመውጣት ለማስተር አብነት ድጋፍ እናርግለት ማንን እያሉ ይገኛሉ። ለማስተር አብነት ድጋፍ ለማድረግ ማንኛውም ኢትዮጵያዊ ዝግጁ ነው። ግን አሁን እሱ በዚህ እንትን የማጭበርበር ነገሮች ምናምን ሊከሰቱ ይችላሉ። እሱም አልፈልግም ብሏል። ወደ ውጭ ወጥቶ እንደሚታከም ገልጿል ማለት ነው። ያንንም እንግዲህ ራሱ ከበር እንደሚያደርገው እንግዲህ ምንም ኢትዮጵያውያን የገንዘብ እርዳታ አልፈልግም ካለ ያው ራሱ ከበር የሚያደርግበት ወይ ይኖራል ማለት ነው። ስለዛ እንግዲህ ማንኛውም አይነት ሰው በማስተር አብነት ምናምን የእርዳታ እንትን ካለ ውሸት ነው፣ ምንም አይነት ነገር እንዳታምኑ ማለት ነው። ማስተር አብነት በሰላም ሄደ እንግዲህ በሰላም ታከመ፣ በጤንነት መተ ለመገናኘት ያብቃን። ሁላችሁም ጸሎት አድርጉለት። ቅንጪሱ ዳባተ ማሌ ሾሌ ያነች ጠላ አሲንዲሱን አንበደ ማሌ ሾሌ ያነች ጠላ አካሚ ወላ ድጉሰኔ ወለላከን ወላያ ወላ ያ ወለ ወልቱ ተዱፍቴ እቺ እንከፍ ከየት እንደመጣች አታወቅም። ይሄ በየናይት ክለቡ ማፈንደድ የለመደብሽን እንትንሽን ከዚህ ባህል ጋር መበረዝ ለምን አስፈልገ? እኔ ማንም ያሳድጋችሁ እናንተን ግን ማለት አሁን አንቺ አሁን ሰው ነሽ። አሁን በቃ አዘመንሹ ማለት ነው። አሁን ውዝዋዜ በአፍሪካ ውስጥ የትም ዓለም ላይ ታይቶ የማይታወቅ ራሱን የቻለ ውዝዋዜ ነው። የሚያምር እግር አጣጣሉ ብቲ፣ አጨፋፈሩ ብቲ፣ የሙዚቃው ቢት ብቲ ምን ይወጣል? ድንቅ ነው። መጨረሻ እንዳንቺ አይነት በየናይት ክለቡ መጎንበስ የለመደች ሴት ተነስታ መታበላሽው አለ። አዘመነሽ ሞተሽ ነው ባንቺ ቤት። ባህሉ እንደዚህ አይደለም። ወጣቶች እንድታውቁት ፈልጋለሁ። እንድች አይቷን እንከፍ ደግሞ እንደው መልካቸውን እያጣራችሁ ምን አለ ብታሳቀቁልን፣ እንደው እፈሪና አርፈሽ ተቀመጭ ብታስብሉልን። ግን ምንድነሽ አሁን አንቺ ምን አረግሽ ነው የሚባለው? እኔ እኮ ምን አይነት ሰው ከየት ነው የምትመጡብን እናንተ? ከየት ሀገር ነው የገባችሁት? መቼ ነው የገባችሁት? በረባ ምንድነው የገባችሁት? በቃ እንዲህ ያልሽ የትኛው እንደዚህ አይነት ጭፈራ ሲጨፈራ ተሽምታቂው እንዴት ወሲባዊ የሆነ ፖርኖግራፊክ የሆነ የማፈንደድ ምናምን አንድ ነገር ሲፈልግ ነው ሰው እንደዚህ ነገር ሊያደርግ የሚችለው። በእኛ ሀገር የባህል የለም እንደዚህ አጨፋፈር እንዴ። የመቀመጫ የዳሌ ውዝዋዜ ወደ ደቡብ እኮ ብዙ ቦታዎች አለ እኮ። እንዳንቺ አይነት ግን አስቀያሚ ግን የለም ጭራሹን። እፈሪ ምን ትላለች? እንደው የሚያስርልን አጣ እነዚህን ሰዎች። ተመራባሪው እንግዲህ በጣም እንደዚህ አይነት ነገሮች ይመቹኛል። አንዳንድ ነገሮችን ባልደግፍለትም እንደዚህ አይነት ነገሮች ሶሻል ሚዲያ ላይ ሁሉም ጥሩ አይደለምና እንደዚህ ኔጌቲቭ ነገር ለማሰራጨት የሚፈልጉ በቃ እንዲህ እንትን የሚላቸውን ከሶሻል ሚዲያ በዚህ መልኩ ታጠፋለንና ደስ ይላል። በዚህ መልኩ እንደግፋለን። እንደዚህ የሚበረታታ ስራ ፎኒያስ እንግዲህ ጸበል
ሄዷል ይባላል። እኔ እርግጠኛ አይደለሁም ጸበል ይሁን አይሁን፣ ግን ጸበል ሄዷል። ጸበል ለምን ሄደ? እንዴት ጸበል ይሄዳል? ካጠፋ የሚፈልገውን ነገር አድርጎ ሁሉም ሰው ሄዶ ቤተክርስቲያን ይደበቃል፣ ጸበል ቦታ ሄዶ ይደበቃል ምናምን የሚሉ አሉባልታዎች አሉ። መስቀሉና ቆቡን ገዝቶ ቀሚሱን ለብሶ ወደ ገዳም የሚገቡ አካሎች አሉ። በዚህ በተጠረጠረበት ጉዳይ ሶፎንያስ በምን ያህል ልክ ተጸጽቶ ነው ወደዛ የሚሄደው? ሌሎች ምዕመናን ሳያበላሽሙን እሱ ሄዶ መቀላቀሉ ራሱ ይህን እርግጠኛ ሳንሆን እንዴት ነገሩ ትክክል ነው ማለት እንችላለን የሚል ሀሳብ ያነሳሉ። ያው እንግዲህ የጋዜጠኛ ሶፎንያስ ጉዳይ በጣም ብዙ ሰዎች ሲያነጋግር ነበረ። ያ ነገር ከተፈጠረ በኋላ እንግዲህ ገዳም ገብቷል ምናምን፣ እሱን ያጋለጠው ደግሞ በቁጥጥር ስር ውሏል የሚሉ ነገሮች አሉና በጣም የሚያስገርም ነገር ነው። ያው እኛ እርግጠኛ መሆን አንችልም ማን ጥፋተኛውን ግን እሱንም ተይዞ ትክክለኛው ነገር ተመርምሮ ምናምን ጥፋተኛ ከሆነ እሱ መጠየቅ አለበት ብዬ ነው ማምነው። የእውነት ለእንደዚህ አይነት ነገር ከሆነ አዳማ ድረስ ሄደው የሚያስጠይቅ ነገር ነውና ገዳም ገባው ጸበል ገባው ምናምን ብሎ መደበቅና ከህግ ማምለጥ የሚቻል ነገር ነው ብዬ አላስብም። ለምን እንዳልተያዘ እስካሁን ራሱ ይገርመኛል። ያው ያጋለጠውም ልጅ ያለውን ነገር በደንብ አጣርቶ በዚህ ዙሪያ ያለበት ማንኛውም እጁ ያለበትን ሰው የሚገባውን ቅጣት መስጠት አለበት ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ንገሩኝ። ለማንኛውም ወደ ቻናል ቤተሰቦች ለዛሬ ይዤላችሁ መጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨብጣችሁባቸው አልጠራጠረም። ቪዲዮቻችን እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ላይክ ማድረጋችሁንም እንዳትረሱ። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ